መቅደስ ደበሳይ ወደ ቀደመ ቤቷ ወደ ኢቢኤስ ቴሌቪዥን ልትመለስ እንደሆነ ተሰምቷል። ከአንድ ወር በፊት ወደ አባይ ቴሌቪዥን በብርሃን ፍጥነትና በልህ አዲስ ፕሮግራም ስለጀመረችው ጋዜጠኛ መቅደስ ደበሳይ በሚስጥር የሰማናቸውን ጉዳዮች ሹክ ልንላችሁ ነው። ስለሱ ያልተሰሙ ጉዳዮችንም አያይዘን ጀባ እንላችኋለን። ቬሮኒካ አዳነም ስለ ቀነኒ አዱኛ የጻፈችውን አሳዛኝ መልእክት አስደምጣችኋለሁ። የቀነኒ አዱኛ እናትም በእንባ ታጅበው አድርሱልን ያሉትን መልእክት ይዘናል፣ ታደምጡታላችሁ። እናንተ ብቻ ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። ትናንት እነዚህን ፎቶች ያጋራችው ድምፃዊት ቬሮኒካ አዳነ በሺዎች የሚቆጠር አስተዛዛቢ ኮሜንቶችን አስተናግዳለች። ባሌ ያፈቅርሻል ያሉ ሴቶችም አልጠፉም። ለካሜራማኑ ፍትህ የጠየቁ ቀልደኞችም አልጠፉም። እነዚህን ፎቶች ማንሳቴ በከንቱ አይደለም። ከወራት በፊት አርቲስቷ ካሜራማን ፈልጋለሁ ተወዳደሩ ብላ ፖስት ባደረገችው 3000 ሰዎች ማመልከታቸው ይታወሳል። ታዲያ ከ3000 ሰዎች መካከል ተወዳድሮ የተመረጠው የቬሮኒካ አዲሱ ካሜራማን የበኩር ስራዎች ናቸው። እነዚህ ፎቶዎች ትዝብታችሁን የመግለጽ መብታችሁ ተጠቀሙበት እስኪ። ታዲያ ከሰዓታት በፊት እነዚህን ፎቶ ባጋራችበት ገጿ ላይም ስለ ቀነኒ አዱኛ የሚመለከተውን ሀሳብ አስፍራለች። ቬሮኒካ የሆነን ሰው ባውቀው ኑሮ ብላችሁ ተመኝታችሁ ታውቃላችሁ ስትል ትጠይቃለች። ቀነኒን ባወኳት ኑሮ በማለት ሀሳቧን የጀመረችው ቬሮኒካ ክለብ በምትሰራበት ወቅትና በኮንሰርት ላይ እንደተገናኙ ትገልጻለች። ክለብ በምሰራበትና ለኮንሰርት 2 ጊዜ አግኝቻ ታውቃለሁ። ባክስቴጅ ስለነበር ኖርማል ሰላምታ አይቀርም። የሆነ ጊዜ ግን ከመቀመጫ የተነስቻ አቀፍኳትና በጣም እንደምታምር ነግሪያት ወደ ስቴጅ ሄድኩ። የዛን ዕለት ምን አለ ባዋራት። ይሄ ጥያቄ ሰሞኑን የሚለቀቁ ፎቶዎች ባየው ቁጥር ይመጣብኛል። አሁን እንዲህ ማለቴ ምንም ጥቅም የለውም፣ ግን በቀነኒ ምክንያት እየታመምን ነው በጣም ስትል ሐሳቧን አስፍራለች። የብዙዎችን ልብ የሰበረውና እንግዲህ አነጋጋሪ የሆነው የሞዴል ቀነኒ አዱኛ ሞትና መሟት ነው። ታዲያ ከቀናት በፊት አባቷ እባካችሁ የልጄ እንደማውጡልኝ እያሉ በቪዲዮ መጥተው ነበር። ዛሬ ደግሞ የቀነኒ እናት ይህችን መልእክት አስተላልፈዋል። እስኪ እናድምጠው። የልጄ ደም ሐቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። እንግዲህ የቀነኒ ጉዳይ ከተነሳ የአንዱ ዓለም ጎሳ ጠበቃ ደንበኛዬ ለፋሲካ ኮንሰርት ስላለበት ውጭ ሆኖ ጉዳዩን እንዲከታተል ሲል ጠይቋል የሚል መረጃ ማምሻውን ተሰምቶ ብዙ ትችቶችንም አስከትሏል። ቢፈታ እንኳን በዚህ ፍጥነት ወደ ዘፈን ለመመለስ ማሰቡ በራሱ እጅግ የሚያናድድ ጉዳይ እንደሆነ በርካቶች ሀሳባቸውን እየገለጡ ይገኛሉ። የሆነው ሆኖ ከቀናት በኋላ ለ3ኛ ጊዜ ፍርድ ቤት እንደሚቀርብ ይታወቃልና የፍርድ ቤቱን ውሳኔ ለመጠበቅ እንገደዳለን። ታዲያ እናቷም አባቷም በቪዲዮ የልጃችንን ደም አውጡልን እያሉ የመምጣታቸው ጉዳይ ከጀርባ ማስፈራሪያ እየደረሰባቸውና አንዳንድ ማስረጃዎችን በማጥፋት የተጠመዱ ቡድኖች እንዳሉም ገልጸንላችሁ ነበረ። እንግዲህ የፍርድ ሂደቱን ተከታትለን መረጃውን የምናደርሳችሁ ይሆናል። ታዲያ ቻናላችን ሰብስክራይብ ካደረጋችሁ ነው መረጃው የሚደርሳችሁ። ወደ ዛሬው ሌላኛው ጉዳያችን ስንሻገር ጋዜጠኛ መቅደስ ደበሳይ እናገኛለን። በቤት ስሟ ቅመም እየተባለች የምትጠራው መቅደስ ብዙዎች ለኢቢኤስ ስም ቅመም እንደሆነች ይስማሙባታል። በርካታ ወዳጆቿ መቅደስን ዳግም በኢቢኤስ ቲቪ የሚመለከቷት አይመስላቸውም። እውነቱ ግን እሱ አይደለም። ባዶውን ሊቀር ነው፣ ጋዜጠኞቹን አባረው ጨረሳቸው ሲባል የኖረው ኢቢኤስ ቴሌቪዥን እንደውም በተሻለ ከፍታ ለመምጣት እያኮበኮበ እንደሆነ ከውስጥ አዋቂዎቻችን ሰምተናል። አንዷ የከፍታው አካል ደግሞ ጋዜጠኛዋ መቅደስ ደበሳይን ያካትታል። እንግዲህ እንደምናስታውሰው ከአሁን በፊት ከአሰሪዎቹ ጋር ባለመስማማት ለተወሰነ ጊዜ ከስራው ገለል ብሎ የነበረው አቅራቢ ትንሳኤ ብርሃን ማስታወስ እንችላለን። ስራውን ካቆመ በኋላ የጣቢያው ሰዎች ተደራድረው ወደ ቀደመ ስራው እንዲመለስ አድርገውታል። የመቅደስና የትንሳኤ ጉዳይ እንግዲህ ልዩነቱ መቅደስ በመጀመሪያው ሳምንት በእልህና በፍጥነት ወደ ሌላ የቴሌቪዥን ጣቢያ በመሄድ የራሷን ፕሮግራምና የራሷን ዩቲዩብ ቻናል የከፈተችው እንግዲህ ከባለቤቶቹ ጋር ባለመስማማትና ስብሰባ ረግጣ በመውጣት ምክንያት ከኢቢኤስ ቴሌቪዥን የተለያየችው መቅደስ አሁን ላይ በቀድሞ ብቃቷ ላይ እንደማትገኝ በርካቶች ይስማማሉ። ታዲያ ኢቢኤስ ሁልጊዜ እንደሚያደርገው ጋዜጠኞቹን ለመመለስ የቻለውን ያክል ጥረት በማድረግ ላይ እንደሆነ ምንጮቻችን አስረድተዋል። መቅደስ ደበሳይን በጉዳዩ ላይ እየተደራደረች እንደሆነና ነገሩ ከተሳካ ትንሳኤ ከቆይታ በኋላ ወደ ስቱዲዮ እንደተመለሰው ሁሉ ያው እሱ በጊዜው ራሴን እያዳመጥኩ ነው ምናምን ብሎ ጉዳዩን ለመደለል ቢሞክርም ስምምነቱን የፈረመው ግን ወደ ቲቪ ከመምጣቱ ከወራት በፊት እንደሆነ አረጋግጠናል። ማን? ትንሳኤ።
መቅደስ ደበሳይ ግን ምንም አይነት ፋታ አልሰጠቻቸውም ነበር። ለድርድርና ለሽምግልና የሚሆን ጊዜ መውሰድ አልፈለገችም ነበር። በወቅቱ ጉዳዩ አበሳጭቷት ስለነበርና ምን ያክል ተመልካች እንዳላት ተረድታ ቀጥታ ወደ አባይ ቲቪ ነበር የገባችው። አሁን ታዲያ መቅደስ የገቢ ምንጯ ሰፋ እያለ ቢመጣም ግን እንደ ወትሮው ብቃቷን የሚገልጥና የሚያዝናና ብሎም እንደ ቡና ፕሮግራም የቁም ነገር ስብጥር ያለው ስራ እያቀረበች አትታይም። ይህም እንግዲህ የቡድን ጥምረትን የሚጠይቅ በመሆኑ ነው። እንግዲህ ኢቢኤስ መቅደስ የምትጠራውን ገንዘብ መክፈል ከቻለና በአንዳንድ ጉዳዮች ላይ ከተስማሙ ምናልባትም በጣም በቅርቡ መቅደስን በኢቢኤስ ቲቪ ዳግም እንመለከታታለን። በዚህ ሁሉ ውዝግብ ፉክክር ውስጥ የሚገኙት አባይ ቲቪና ኢቢኤስም ከፍተኛ ተጋድሎና ጥረት ላይ እንደሆኑ መቼም ከተመልካች የተደበቀ አይደለምና የሁለቱ ፉክክር ለተመልካች ጥሩ ነገር የማግኘት እድሉን እንደሚጨምሩለት ይታመናል። በዚህ ጉዳይ የሚከሰቱ አዳዲስ መረጃዎችንም እንግዲህ እየተከታተልን ወደ እናንተ እናደርሳለን። ታዲያ የምንለቃቸው ቪዲዮዎች ቶሎ እንዲደርሷችሁ ኢትዮ ትሩዝን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ቪዲዮ ላይክ ስለምታደርጉም እናመሰግናለን። መቅደስ ኢቢኤስ ቲቪ ስለገባችበት አጋጣሚ ስትናገር ወደምንወደው ህልማችን ስንጠጋ ያስፈራል ትላለች። በዜና ክፍል ሪፖርተርነት በብዙ ፈተናና ከብዙ ተፈታኞች መካከል አልፋ ስትቀጠር ከሌላ ቦታ ከሚከፈላት የደሞዝ ክፍያ ኢቢኤስ በወቅቱ የሚከፍላት ያነሰ ስለነበር ወዳጅ ዘመዶቿ ደስተኛ እንዳልነበሩ ታስታውሳለች። ከ2 ዓመት በኋላ የኮሮና ጊዜ ወደ መዝናኛ ክፍል ስትገባ የመጀመሪያ ፕሮግራሟን ያቀረበችው ከአስፋው መሸሻ ጋር እንደነበርና በብዙ እንዳገዛት ትናገራለች። ከዛማ መቅደስና አስፋው ተግባቦታቸው ከነሱ አልፎ ለተመልካች የሚጋባ አባትና ልጅ፣ ታላቅ ወንድምና እህት፣ መካሪና ተንከባካቢ ሆነው የተወዳጁ ጋዜጠኛ የአስፋው መሸሻ ህይወት እስክታልፍ በመልካም ወዳጅነት አብረው ዘለቁ። እንግዲህ ጥቂት ዓመታት ብቻ ቢቆጠሩም በመቅደስም ሆነ በኢቢኤስ በአስፋው ልጅም በጃፒ ህይወት ብዙ አዳዲስ ክስተቶች ተፈጠሩ። እናማ ነፍሱን ይማረውና አስፋው መሸሻና መቅደስን በኢቢኤስ ዳግም ልናያቸው ባንችልም መቅደስን በቅርቡ እንደምናያት በመረጃዎቻችን መሰረት ተስፋ እናደርጋለን። የእናንተን ሀሳብና አስተያየት በጨዋነትና በነፃነት ማስፈር ትችላላችሁ። ውድ ቤተሰቦች ለዛሬ ያስኩላችሁ መረጃ ይመስል ነበረ። ቻናላችን ዛሬ ያገኛችሁ ሰዎች እንደዚህ አይነት መረጃዎችን በየጊዜው ማግኘት ካሻችሁ ቻናላችን ሰብስክራይብ ማድረግ አትርሱ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ። Ryan Litzel.